ዶክተር ደሳለኝ ጫኔ የሰጠውን መግለጫ ከዚህ ሰዓት ጀምሮ የምናቀርበው ይሆናል። በሰባተኛው ዙር ምርጫ ተሳትፎን አስመልክቶ የተሰጠ መግለጫ። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ሕዝብና ለኢትዮጵያውያን ወገኖቼ በሙሉ ባለፉት ዓመታት በሕዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ሕዝብ ተመርጬ እናንተን ወክዬ ለሕዝባችን ሐቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። በዚህ ጉዞዬ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ። በአሁኑ ወቅት በሰባተኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮቼ ደጋፊዎችና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለግኩበት ቦታ በእጩነት እንድቀርብ እድሉን ሰጥተውኝ ነበር። በግልም የመወዳደር አማራጭ በጥልቀት አስቤበታለሁ። ሆኖም ግን በመጪው ሰባተኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝቤ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው። ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለሕዝቤ የማበረክተው የረባ ጥቅም የሌለው መሆኑንም ተረድቻለሁ። ስለዚህ የስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ሕዝብ እንደራሴነቴን ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ሕዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል። እስካሁኗ ሰዓት ድረስ በጽናት አብራችሁኝ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ሕዝብና ለመላው ኢትዮጵያውያን ወገኖቼ ምስጋናዬ የላቀ ነው። እግዚአብሔር ይባርካችሁ፣ ሕዝባችንንና ሀገራችንንም ይጠብቅልን። ዶክተር ደሳለኝ ጫኔ ዳኘው፣ የሕዝብ ተወካዮች ምክር ቤት አባል።